አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናቸው? ልይ ሰላም ናቸው? ሁሉ ሰላም ሁሉ አማን ይዳኛ አልሐምዱሊላህ። እንደምንሰነበታችሁ እንደምንከረማችሁ እንደምን ክርስቲያን ወገኖቼ እህት ወንድሞቼ ሁሉ ሰላም ነው፣ ሁሉ አማን ነው። እንደምንሰነበታችሁ ደህና ናቸው? ሁሉ ሰላም ሁሉ አማን፣ ቤተሰብ ሁሉ ሰላም ነው። እኔ ደህና ነኝ አልሐምዱሊላህ። ወደ ዛሬ ሀሳቤ ስመጣ ውብዬና ናሂ ናቸው። በጣም ያሳዝናል። በጣም ያሳዝናል። አሳዘነችኝ ብዬ እውነት እንደ ሴት በራሴ ዳርጌ ሳስባት ውብዬ ሁሉም ይመጣና እሷ ላይ ይፈርዳል። እሷ ላይ ይቅርታውን ብትቀበለው ልቧን አሸንፋ በቃ ዛሬ ዛሬ እኔ ልሸነፍ ብላ ስትል ሌላ ጣጣ ይመጣል። አሁንም ልቧን ሰብሮ ሲያበቃ ደግሞ ያም ይቅርታ ብሎ ደግሞ መልሶ አይ ለልጆቼ ስል ብላ ደግሞ ወደ ራሷ ተመልሳ ስታስገባው ይኸው ዛሬ ደግሞ ልጅ ይዞላት መጣና ናሂ እኔ ንጹህ ነኝ ወይ? እኔ ንጹህ ነኝ አታውቁኝም ወይ? እኔን እንዴት አታምኑኝም ይላል። እንዴት ሰውን ሰው ያምነዋል? እንዴት በአደባባይ ሰራው መቼም ይሄ ነገር ይኸው ልጅ ነው ብላ መጣች። የተፈራው ነገር መጀመሪያ እርጉዝ ስትሆን ተፈርቶ ነበር። እዛ ሲለጣጠፍ ሰዓቱ አይደለም፣ አሁን አትናገሪ፣ ሰዓቱ አይደለም፣ ልጁ ተወልዶ ዲኤንኤ እስከሚያስመረምር ድረስ ነው መሰለኝ። ያም መጥቶ ሲፈርድበት እኔን አታውቁኝም ወይ? ሴት ሲያቅፍ ነው የሚታወቀው፣ በሚያሳየው ነው አይደለም ሰው የሚፈርድበት። ሴት እያቀፈ ከሴት ጋር ሲጨመላለቅ እንትን ሲባል ነው የሚታየው። እና በዚህ ድርጊቱ እንዴት ነው ሰው ሊያምነው የሚችለው? ሰው ልጅ እኮ ቁጥብ ሆኖ ከማንም ሳይደርስ ሴቶችንም እንደዚህ ሳይተቃቀፍ ሲሆን አይ ይሄ ሰው ንጹህ ነው ማንም ይፈርድለታል። እሱ ከውብዬ ከወጣ ጀምሮ አንዷን ትሸኝ፣ አንዷን ሲያመጣ፣ አንዷን ትሲል፣ አንዷን ሁሉንም እሷ ጋር እያቀፈ ነው የሚመጣው። እና ናሂ ንጹህ ነው ለማለት ምኑ ነው የሚያስደፍረው? እኔ ለሚስቲቱ ለውብዬ አዘንኩኝ። እውነት ይህን ሁሉ ግፍ እያደረገ እያየች የይቅርታ ልብ ያላት ንጹህ ሴት፣ እውነት ውብዬ ንጹህ ሴት። እኔ እንጃ እኔ እሷ ላይ ቦታ ብሆን እንደዚህ እቋቋመዋለሁ ወይ ብዬ ነው በራሴ ላይ ሆኜ ሳስበው። እንደ ሴት አንድ ሰው የልቡን እኮ አላህ ነው የሚያውቀው። ሰው በድርጊቱ በሚያሳየው ማለት ነው በሚያሳየው በሁኔታው ውብዬ በጣም የማደንቃት በጣም ጎበዝ ናት። ይህን ሁሉ ነገር ተቋቁማ ይህን ሁሉ ያም ሲመጣ ያም እንደዛ ሴቶቹ ሲገላምጧት፣ ሲሰርቧት፣ ሲያንጓጥጡባት ተው እንኳን አይልም። ወንድሟን ተናገረ ብሎ እስከ እስር ቤት አስገባ። እሷን ግን በሴቶቹ ሁሉ ያሰድባት ነበር። በሴቶቹ ሁሉ ግን ያሰድባት ነበር። ያም ሆኖ ግን ትዳራቸው ቢመለስና እንደነበራቸው ቢሆን ደስ ይላል። እሱ ግን ከጥፋቱ አይማርም። ሁል ጊዜ ጥፋትን ጥፋት ላይ በጥፋት እንዴ! የእሱ ደግነት ደግሞ የተለየ ነው እንዴ! የእሱ ደግነት በየዋህነቱ ነው የተጎዳው። ያመቶ በየዋህነቱ ነው። ናሂ እንዲህ አያደርግም እያደረገ እየተለጣጠፈ እየታየ አያደርግም ሰው ብሎ ሊመሰክርለት እንዴት ነው የሚችለው? ሰው ባየው ነው የሚፈርደው እኮ። አልጋ ላይማ ያየው አንድ ፈጣሪ ብቻ ነው። ሌላ ማንም የሚያይ የለም። ተደብቆ የሚሰራ ነገር ነው ይሄ ነገር። በአደባባይ ሁሉም እንዲያዩ ትፈልጋላችሁ እንዴ? ሰው እኛ የምናየው በድርጊቱ ነው፣ በሁኔታው ነው የሚታየው። ሚስቱን መጥተው ሲሳደቡና እንደዛ ሲላገጉባት እንኮ የልጆች እናት ናት ብሎ እኮ አንድ ቀን እኮ እንደ ሰው እኮ ተው ብሎ ተከላክሎ አይቻላቅም። እንዲያውም እጁን ቀስሮ ለነሱ ነው እንዲያትነኪ፣ እንዳትሳደቢ፣ እንዳታንቆጥጭ ባለጌ ሴት እያለ ሲሳደብ የነበረው። ግን ያን ሁሉ አልፋ የይቅርታ ልብ ስላላት ይቅርታ ስትለው ደግሞ ዛሬ ይኸው ልጁ ያንተ ነው ምን ላድርገው ብላ መጣች። አፍ የለውም መናገር፣ አፍ የለውም። የእሱ ያልሆነን ሰው የት አባሽ ያቅሻለሁ ከስሻለሁ ማለት እኮ ይችላል። የእሱ የዋህነት ደግሞ የተለየ ነው። እንደ ልጆቹን እየበተነ ህይወቱን እየበጠበጠ ለሰው እረዳለሁ ማለት ምን ማለት ነው? እኔ መጀመሪያ ስቆም ነው እኮ ለሰው መረዳው። እኔ መጀመሪያ በእግሬ ስቆም ነው ሰው መርዳት የምችለው።
የዛም እንደው እውነት ሆኖ እንደው እውነት ለሰው እርዳታ ሆኖ እንደዚህ እየመጡ እንትን ሲሉበት እውነት ከሆነ ነው። እኔ አላምንም። በየስርስራቸው እየተሸጎጠ ነው ዛሬ እንትን ሲመጣበት እኔን አታቆኝም ወይ እያለ የሚመጣው እና እኔ ናሂ በጣም በጣም የወረደ ሰው ነው። በጣም ዛሬ ዳጊ መጥቶ ናሂ እንዲህ አያደርግም ወንድሜን አውቀዋለሁ። ከሴቶቹ በላይ እሱ ያውቀዋል። እንደሱ እኮ በወንድምነት ነው እንጂ በሌላ ነገር የሚያውቀው ነገር የለም። ወንድም ይሄን አያደርግም ብሎ ሽንጡን ገትሮ ይሄው ዛሬ ስትያፋጥጣት ነበር፣ እሷም ስታፋጥጠው ነበር። የኔና የእሱ ጉዳይ እንጂ አንተ ጉዳይ አይደለም ማለችው። ደግሞም እስከ ጥግ ድረስ ሄዳለሁ፣ ዞሮ ዞሮ እንደዚህ ሆኖ አይቀርም፣ እስከ መጨረሻው ድረስ ሄዳለሁ፣ አልላቀቅም ማለች። እስቲ እንግዲህ ምንድን ነው የሚባለው? ምንድን ነው የሚባለው? ናሂ በጣም እኔ እንጃ ምን እንደምትባል አላውቅም። ትዳርህም ማዳን ትዳርህም ማትረፍ ሲገባ ውብዬ አልተረዳችኝም። ውብዬ እኮ ብትረዳኝ ይህ ሁሉ ነገር አይመጣም እንዴ! ውብዬ እኮ ሰው ናት እንዴ! ይህ ሁሉ ችግር እኮ መጣባት አንተ እኮ ነው እየጎተትክ። በሴቶች ታሰድባት አለ፣ በወንድሞ ታሰድባት አለ። አንድ ሴት እኮ አይደለም 3 ሴት እንዴ እየመጣ እየተለጣጠፍክ እንደሷ እንደውም ይቅርታ ያለው ልብ ያለው ሰው ያለ አለ ብዬ እኔ አላምንም። እንደው ብዬ ይቅርታ ያለው ያላት ሴት አለች ይህን ሁሉ የምትቋቋም እውነት ድራማ ካልሆነ ማለት ነው። እውነት ሪል የሚሆን ከሆነ እውነት የትክክለኛውን የምታሳዩን ከሆነ እንደው ብዬ ያለ ይቅርታ ልብ ያለው ሰው አይቼ አላቅም። እኔ በሆን እኮ እንጊዜ ጨልዬ አማኑኤል ሆስፒታል ገብቻለሁ። በእሷ ቦታ ላይ በሆን ማለት ነው። በእሷ ቢሆን እኔ አንድ ልብስ ተኩሼ ሲበትኑብኝ ምን ያህል እንደምናደድ የሚያውቀው እንኳን በትዳሬ ላይ እንደዚህ እየተማገጠብኝ ቀርቶ እንኳን በትዳሬ ላይ እንትን እያለብኝ ቀርቶ ማለት ነው። እና ድራማ ካልሆነ እውነት ትክክለኛ ከሆነ ምንድን ነው ለሰው እያስተማራችሁ ያላችሁት? ከሚስቶቻችሁ ብትጣሉ ተለጣጠፉ ነው